እንኳን ደስ አላችሁ። ዛሬ የክስተትና የፎቶ በአሁኑ ወቅት በዓለማችን ዘንድ እጅግ በጣም አነጋጋሪ ሆኗል። ክስተቱም የተከሰተው በብራዚል ሲሆን ይህ ህፃን ልጅ እንግዲህ እየተጠመቀ ይገኛል በወቅቱ ማለት ነው። በዚህ ወቅትም እንግዲህ ካህኑ ህፃን ልጁን በሚጠምቅበት ወቅት ፎቶ አንሺው እጅግ በጣም ያልተለመደና ከዚህ በፊት ማንም ሰው አንስቶት የማያውቀውን አንድ ፎቶ ለማንሳት እድሉን ያጋጥመዋል። ዋሃብያና ሰይጣን ልዩነታቸው ምንድነው? አረ ልዩነት የላቸውም። አንድነታቸውን ልንገርሽ። አንደኛ ሁለቱም ተናዳጅ ናቸው። በጣም ነው የሚናደዱት። ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደረሳችሁ እኔ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ እኔ ሶስና ካሱ ባላለው የተዋህዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮዎች አሉ እጅግ በጣም የሚያሳዝኑና ለአንዳንዶች ደግሞ በጣም የሚያስደስቱ ቪዲዮዎች ናቸው። እነዛን ቪዲዮዎች እንድትከታተሉ በትህትና ጠይቃችኋለሁ። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን ለብዙዎች እናዳርስ። ይህ ቪዲዮ በአጠቃላይ ቪዲዮዎቼ ለብዙዎች እየተዳረሰ አይደለምና ቀድሞ የደረሳችሁ ሰዎች ላይክ እና ሼር እያደረጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። ወደ ቪዲዮ የክስተትና የፎቶ በአሁኑ ወቅት በዓለማችን ዘንድ እጅግ በጣም አነጋጋሪ ሆኗል። ክስተቱም የተከሰተው በብራዚል ሲሆን ይህ ህፃን ልጅ እንግዲህ እየተጠመቀ ይገኛል በወቅቱ ማለት ነው። በዚህ ወቅትም እንግዲህ ካህኑ ህፃን ልጁን በሚጠምቅበት ወቅት ፎቶ አንሺው እጅግ በጣም ያልተለመደና ከዚህ በፊት ማንም ሰው አንስቶት የማያውቀውን አንድ ፎቶ ለማንሳት እድሉን ያጋጥመዋል። እዚህ ጋር ምን ትመለከታላችሁ? በዚህ ክስተት ማለትም በዚህ ፍጥነት ጸበሉ ከህፃን ልጁ ጭንቅላት በሚወርድበት ወቅት ይህንን ሞመንት እና ይህንን ካፕቸር ማድረግ እጅግ በጣም ከባድ የሆነ ነገር ነው። ነገር ግን ይህ ፎቶ አንሺ በዚህ ወቅት ይህንን ፎቶ ማንሳት ችሏል ማለት ነው። ኮሜንት ላይ ያሳውቅ። እዚህ ጋር ያው እንግዲህ ዓለምን ሲያነጋግር የነበረው ፎቶ ነውና እጅግ በጣም ደስ የሚል ፎቶ ነው። ፎቶው ላይ ምን እንደታያችሁ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮዎች እንላለን። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ስጋችንን ይወዳል፣ ፍየሎቻችንን ይወዳል፣ በጎቻችንን ይወዳል፣ በሬዎቻችንን ይወዳል፣ መሬታችንን ይወዳል፣ ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ የኛ ህዝብ የነሱ እያሉ የተናገሯቸው ነገሮች አሉ። ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። ያው እንግዲህ ተከታትለን እንደተመለስነው ነው እጅግ በጣም የሚያሳዝን መልእክት ነውና ይሄ እርስ በርስ የማጋጨት ነገርን እየቀሰቀሱ ነውና ከአንድ አባት የሚጠበቅ አይደለም። እንኳን የኛ ቀርቶ የኔ የሚሉት ነገር የላቸውም እና አባቶች ሁሉን ነገራቸውን ትተው ነውና ወደ እግዚአብሔር እንትን የሚሉት እንደዚህ አይነት ነገር እንጃ። እግዚአብሔር ብቻ ይሁን። ወደ ቀጣይ ቪዲዮዎች እንለፍ። እንኳን ደስ አላችሁ። ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። ይሄ እንዴት ሆነ የሚለውን ነገር ልንገላችሁ። ከዚህ በፊት እናቶ ነጋ የተገደሉበት ቀበሌ ነው። በሆንቆሎ ዋቢ ወረዳ በቀቅሳ ቀበሌ ላይ ከዚህ በፊት ብዙ ኦርቶዶክሳውያን ተገድለዋል። ዛሬ 19 እና ከዛ በላይ ሊጠቁ የሚችል በቁጥራቸው እስካሁን ድረስ 19 በላይ እንደሆነ የሚገመትላቸው ኦርቶዶክሳውያን በህብረት በማሳ ላይ ሳሉ ነበር ሙሉ ለሙሉ ታፍነው የተወሰዱት። እንግዲህ ቀበሌ ላይ ቀሩ የተባሉ ክርስቲያኖች እነሱ ነበሩ። እነሱንም ዛሬ አጠቃልለው ወስደዋቸዋል። ቤተ ክህነታችን ዝምታን መርጧል።
እነኚህ ሰዎች በህይወት ይመለሱ አይመለሱ የምናውቀው ነገር የለም። ምክንያቱም ብር ለመጠየቅ ራሱ የቀረ ቤተሰብ መኖር አለበት። ብር የሚልክ ቤተሰብ መኖር አለበት። ብር የሚልከውን ቤተሰብ ጭምር አጠቃለው ነው የወሰዷቸው። አሁንና ደግሞ መንግስት እንዲህ አያደርግም፣ ወሃቢያ እንደዛ አያደርግም፣ ሙስሊሞች እንደዛ አያደርጉም በሉና ደግሞ ተከራከሩን አሏችሁ። ይሄ ለእናንተ መልእክት ነው። ያው እንግዲህ እንኳን ደስ አላችሁ ብሎ ነው የጀመረውና እንኳን ደስ አላችሁ። አብሶ ወሃቢያ የምትባሉ ሙስሊሞች እናም ደግሞ ኦርቶዶክሳውያን ይህንን መልእክት መስማት የማትፈልጉ ከመረጃ በዘለለ ምን ተደረገ ብላችሁ የምታስቡ የሆነ ሚዲያ ላይ ያለ ሰው ብቻ የሆነ ነገር እንዲያደርግላችሁ የምትጠብቁ ሰዎች አላችሁና ሁላችንም አንድ መሆን ነው ያለብን። ይህንን መረጃ ራሱ አምጥቶ ለህብረተሰቡ ማስተላለፍ በራሱ አንድ ነገር ነው። ግን ኦርቶዶክሳውያን ተኝተናል፣ በጣም ተኝተናል። እነሱ እንዴት እየተደራጁ እንዴት ነቅተው እያንዳንዱን እንዴት መግደል እንዳለባቸው ልምዱን ላይ እየወሰዱ ነውና እጅግ በጣም የሚያሳዝን ነው። አንድ ቀበሌ ያሉ ቤተሰቦች ናቸውና በቃ አልቀዋል። ኦልሬዲ እነሱ አልቀዋል። ከዚህ በኋላ የሉም። ከ19ኙ 11ዱ ደግሞ ሞተዋልና የቀሩትን ደግሞ በሰላም ይመልሷቸዋል ማለት ደግሞ ዘበት ነው። እንደዚህ የሚያደርጉት ደግሞ በጣም ግልጽ የሆነ ነገር ነው። ወሃቢያ ነው። ወሃቢያ እንኳን ለኦርቶዶክሳውያን ቀርቶ ለራሱ ለሙስሊም ራሱ የማይመለስ ነውና ሰውን ሲያይ ለመግደል የሚጎመንጅ ነው። የሆነ ሰው ለምግብ ወይ ለሌላ ነገር ነው የሚጎመንጀው። ወሃቢያዎች ግን ከነሱ ለየት ብለው ራሳቸው ሙስሊሞች ራሱ አሉና ከነሱ የተለዩ ሙስሊሞች ራሱ ካሉ እንዴት ለመግደል እንደሚጎመንጁ ደግሞ አይተን እንመለስ። ወሃቢያና ሰይጣን ልዩነታቸው ምንድነው? አረ ልዩነት የላቸውም። አንድነታቸውን ልንገርሽ። አንደኛ ሁለቱም ተናዳጅ ናቸው። በጣም ነው የሚናደዱት። አገር ቤት ወሃቢያዎች አውቃለሁ የሆነ ሼህ ሲያልፍ ካዩ ይሄን ሼህ መግደል ነበር፣ ሆዱን በጩቤ መዘንጠል ነበር የማይል የለም፣ ሴቶች ሳይቀሩ። ይሄ ውሸት። ሁለተኛ ሁለቱም ለጥላቶቻቸው ሰከንድ እንኳን እረፍት የላቸውም። ጥላት ብለው ለፈረጁት ሰው ማለት ነው። ሩቅ አትሉ። ጥላት ሲባል እኛ ነው። ይሄው ሞተው እንኳን የማይተው ናቸው። ሶስተኛው ደግሞ ማስመሰል ይችላሉ። ሰይጣን እኮ አንዳንዴ በአሊም ያስመስላል። ሲሙን እንትን ባለ አሊም በጣም ተቅዋ ባለው አሊም ያስመስላል። እነሱም ያስመስላሉ። በአፋቸው በምላሳቸው ያስመስላሉ። አረ አንድ ናቸው። የወሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። የእናንተ እዚህ ሚዲያ ላይ መብዛትና መጮህ እናንተም እውነተኛ ሊያደርጋችሁ በፍጹም አይችልም። ምክንያቱም ታርጋችሁ መዋሸት እንደሆነ መምህራችሁ እያስተማረ ነው። ሁለተኛ ነገር እዚህ ላይ መጣችሁ ቪዲዮ ውሸት ነው የተቆረጠ የተቀጠለ ነው አላችሁ። ይሄ ግን እናንተን አራጅ እንዳልሆናችሁ ሊገልጽልን አይችልም። ምክንያቱም እንዲህ እያላችሁ ስለምታስተምሩ ክርስቲያኖችም ማረን ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችም ማረን ነው። ያው ምንም ልዩነት የለውም። ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱኛ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለመስከ ዛሬ ያቆይ ነው። የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አድርገን ሊሆን ይችላል። ይሄ ቪዲዮ ኤአይ ነው እንዳትሉኝ እፈራለሁ። ሌላኛው ነገር ከህዝበ ክርስቲያኑ ጋር በሰላም መኖር የሚፈልግ የሙስሊም ክፍል እንዳለ ሁሉ ክርስቲያንን ለመጨረስና ከሀገሪቱ ለማጥፋት የሚንቀሳቀስ የአሸባሪዎች መፍለቅ የሆነ ቡድን እንዳለ ያው መምህራችሁ ይናገራል። ሰምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የወሃቢያ መስመር አይቀጥልም። እንደኛ ወሃቢያ ካልሆነ ካፊር ነው። እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው። ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ ነው ታሪካቸው። መግደል አይደል በየቦታው የሚገድለው ማለት ወሃቢያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁ። እንዲሁም ህዝበ ክርስቲያኑ ማወቅ ያለባችሁ ነገር ሁሉንም ሙስሊም ገዳይ ነው እያለን አይደለም። ሊገድላችሁ እያሴረ ያለ ቡድን አለ።
ንቁ፣ ተጠንቀቁ፣ ራሳችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። ምንም አያደርጉንም እያላችሁ ዝም ብላችሁ አትታረዱ። ምክንያቱም አራጅ እንደሆኑ የራሳቸው እምነት ተከታይ እንዲያለ ይነግራናል። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ ነው። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ብለ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለ መስዋዕት ነው ሙስሊም የለንም። ቤተክርስቲያን እናቃጥላለን። በዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ የምናደርገው በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው። በውስጥ እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉት ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወንድ ናቸው እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማን ይሄ የተጻፈ ነገር ነው። የምትቀይሯቸው መሪ እጉር የሆነውን ቄስን ደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመቼ ወጥቼ አውቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለን በሙሉ ገልላለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እንኳን ለአንተ ህዝበ ክርስቲያን ይቅርና ለራሳቸው እምነት ተከታይ ለራሱ የሚያሰቡ ሰዎችና የሃይማኖት ክፍል ናቸው ጽንፍ ይዘው የሚዋጉ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ካበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እነሱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ህዝበ ክርስቲያኑ ላይ ጦርነት የሚያውጁ እነዚህ ናቸው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው መውረድ። እንዲሁም አንድ የሚታወቁበት ነገር ቢሆን መካድና መዋሸት ነው። ወጥተው ተነጋግረው በየቴሌግራሙ በየግሩፑ እያወሩ በሚዲያው ላይ ማሰራጨት ነው፣ ውሸት ነው ብሎ መናገር ነው። ሁለተኛ ነገር ያያዘ ልደታ ቪዲዮ ሰርተ ነበረ፣ ለምን እንዳጠፋው አልገባኝም። ወይ መጀመሪያ ለመስራት ነው፣ ከሰሩ በኋላ ደግሞ ወጥቶ ይቅርታ መጠየቅ ለምን አስፈለገ? ማንን እንደተናገረን እኮ እኛ እናውቃለን። ይሄ ቪዲዮ ውሸት ነው ስላሉ የነሱ አራጅነትም ውሸት ነው ማለት አይደለም። ስለዚህ የነሱ እዚህ ሚዲያ ላይ መጥቶ መጮህና ወሬውን ማራገብ እነሱ እውነተኛ ሊያደርጋቸው አይችልም። ዓለም ሁሉ ተገልብጦ እነሱ አራጅ አይደሉም ቢል ብቻዬን ቆሜ እነሱ አራጅ እንደሆኑ በማስረጃ ያሳያለሁ። ከቁርአናቸው እንዴ አሸባሪዎች አላሁ አክበር እያሉ ሰው የሚያርዱት ለምን ይመስላችኋል? ሱራ 9 ማለት የንስሐ ምዕራፍ ላይ ሱራ 9 አያ 5 ላይ እንደዚህ ይላል ብላችሁ የተከበሩ ወሮችን ባለቁ ጊዜ እሺ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው አለ። ያጋሩ በአላህ ላይ ያጋሩ በአላህ ሌላ አምላክ ያመለኩ ማለት ነው በትርጉሙ። ባገኛችሁት ስፍራ ምን በሏቸው? ግደሏቸው። ይሄን ያየ ታዲያ ሰው ይጠይቅልን ታዲያ ይሄን ካላደረክ ደግሞ ከተገባ ስለዚህ ምን አለብህ? እንዲሁም ባለፈው ቪዲዮ ላይ ወጣችሁ ለህግ ይቅረቡልን ብላችሁ ትናገሩ እንዳንተ አይነት መምህር። እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብሎ ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላም እየነሱ በሀገራችን ላይ ባይዌ ይሄን መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው። ለምን የብልግና ነው? ወጣ ለህግ ይቅረቡልን ይቅርታ ይጠይቁ አለ። በአንተ አንደበት እኮ አያብርም። አንተ እኮ ግደሉ ስትል የነበርክ ሰው ነህ። እስቲ አስታውስ። ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶ ደግሞ እድል ይሰጠዋል። ለሶስት ቀን እድል ይሰጠዋል እንድናዝዝ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ሰላም ያልሆነን ከእስልምና የወጣ ሰው እንዲያደርገ ግደል ብለህ ስታውጅ የነበርክ ሰው አሁን ተገልብጠህ ለህግ ይቅረቡልን ስትል ማፈር ነበረብህ። ማንም ውሸት የተናገረ ሰው የለም። እዚህ ጋርስ የሀገሪቱ ህግ ቢፈቅድልኝ አንተን እስከ መጋደል ነበር የሚሄደው በአንተ ጉዳይ ላይ ማለት ነው። እኔ ብቻዬን ሰው ከጎን ሰው አልፈልግም። ወይ እኔ እኖራለሁ ወይ አንተ ትኖራለህ። ሙስሊም ከተራበ ክርስቲያኑን ወይ አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ የኡስታዝ ከደጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምራችሁ። ልክ አንድ ሰው ሊሞት ተደረሰ፣ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ተደረሰ። ያን የሱስ ጋር መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያለው ለማውቻ። ስለዚህ ጌታችን በመጽሐፍ ቅዱስ እንደተናገረው ዘቦ እዝነ ሰሚዐ ይስማ፣ ጆሮ ያለው መስማትን ይስማ። ንስሐ ሰዎች ስሙና ተጠንቀቁ፣ ራሳችሁን ጠብቁ። ሁሉን ሙስሊም አያካትትም፣ ግን ከእንደነዚህ አይነት ሰዎች ራቁ። ሁለተኛው ነገር በክርስቲያኖች አማካኝነት የተነሳና የተቀሰቀሰ ጦርነት በዓለም ላይ የለም። ካልደረሱብን ማንም የደረሰባቸው ሰው የለም። ግን ከደረሱብን በእነሱ መግደል ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። ተከባብረን ብንኖር ጥሩ አይሆንም ብለህ ከመጣ ግን በመጣበት መንገድ ትመለሳለህ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉ አዳርሱት። ይቆያል። ያው እንግዲህ ተከታትለን እንደተመለስነው ነው ገዳዮቻችን እንኳን ለኛ አይደለም ለራሳቸው ለሆኑት
ከእምነታቸው ለወጡት ወይም ደግሞ እነሱ የሚያራምዱትን የማያራምዱ ሐሳባቸውን የማይከተሉ ሰው ካለ መግደል ነውና እኛም ደግሞ ለጥ ብለናል። ደግሞ የምንነው ነገር አለ። ኢትዮጵያ ሀገራችን የአስራት ሀገር ናት፣ አትነካም፣ አጠፋም፣ ኦርቶዶክስ አጠፋም የምንለው ነገር አለና ለሱ ደግሞ መልስ እንዲሆናችሁ ዘንድ አንድ ቪዲዮ አሳይቻችሁ ልመለስ። ዛሬ ቱርክ እንደሚባለው ሀገር ቱርክ ትላንትና ቤዛንታይን ነበረ። ትላንት የዮሐንስ አፈወርቅ፣ የባስልዮስ፣ የጎርጎሪዮስ ዘኑሲስ፣ የጎርጎሪዮስ ዘንዚናዙ፣ የነ ቅዱስ ኤፍሬም ሶርያዊ፣ የነ ያዕቆብ ዘስሩግ፣ የሰለስቱ ምዕት ጉባኤ ኒቃያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተካሄደበት ነበር። ጉባኤ እንቆራ አሁን አንካራ የምትባለው ከተማ እዛ ያልተሰራ ስርዓት የለም። ዛሬ አሁን ያ ሁሉ ቤተ መቅደስ ፈርሷል። የቀሩት ጥቂቶቹ መስጊድ ሆነው ይጎበኛሉ። ዮሐንስ አፈወርቅ ያስተማረባት፣ ጎርጎሪዮስ ያስተማረባቸው ቤተ መቅደሶች መስጊድ ሆነው መስቀላቸው ተነስቶ እኔም ጎብኝቻለሁ። በእውነቱ እያዘን እያለቀስ ለዚያውም በሞዛይክ የተሰራው የእመቤታችን ስዕል የጌታ ስዕል አለ። ጠጠር ስለሆነ ወልቆ አላልቅ ብሎ የቀረው አለ። አሁን እስላሞቹ በመጋረጃ ጋርደው ይሰግዱበታል፣ ማጥፋት አቅቷቸው። አሳልፎ ሰጣቸው አላከብረው ብለው እንዴ! ታውቃላችሁ አሁን ቱርክ ኢስታንቡል ያለችው ሃጊያ ሶፊያ ለ1000 ዓመት በዓለም አንደኛ ቤተ መቅደስ ነበረች። በዓለም ላይ እንደሷ ያለ ቤተ መቅደስ አልነበረም። ለ1000 ዓመት ከ6ኛው ክፍለ ዘመን አንስቶ እስከ 16ኛው ክፍለ ዘመን በዓለም አንደኛ ቤተ መቅደስ ሃጊያ ሶፊያ አሁን መስጊድ ነች። ክርስቲያኖች ይኸው ከተሰራች 1500 ዓመት አልፏታል። ከተሰራ ከታነጸ ቤተ መቅደሱ ዮስጢንያኖስ ይባላል። በአጼ ካሌብ ዘመን በኢትዮጵያው ንጉስ በአጼ ካሌብ ዘመን የተሰራ ነው ያ ቤተ መቅደስ እስካሁን ድረስ ያለው። እግዚአብሔር አሳልፎ ሰጠው። ምክንያቱም ክርስቲያኖች ጠገቡ፣ አልታዘዛሉ፣ አመጹ። እኛንስ እንደዚህ አሳልፎ አይሰጠን እንደሆነ በምን እናውቃለን? በእውነት በምን እናውቃለን? እግዚአብሔር አዳላ ካልሰማ ነው ካልተመለስ ካልተስተካከል ለምን አሳልፎ አይሰጠንም? አሁን የምናየው ምን ይመስላችኋል? ምን እየሆነ ይመስላችኋል? አልነቃልን፣ አሳልፎ እየሰጠን እየተጸየፈን እየራቀን እየሸሸን አልገባን አለ። በእውነት አሁንም እኛ በፖለቲካ ልናስተካክለው ነው የምንሞክረው። በእልህ በጦርነት ብቻ አይስተካከልም። በዚያ ሊስተካከል የሚችለው በመንፈሳዊ ሕይወት፣ በንስሐ፣ በእርቅ፣ በይቅርታ ነው የሚስተካከል። ቤቱን ቤተ ጸሎት እናድርገው ክርስቲያኖች። እግዚአብሔር በእውነት በቸርነቱ ወደኛ እሱ ራሱ ረርቶን እንድንጸልይ ረርቶን እንድንስተካከል ረርቶን እንድናስተውል ረርቶን እንድንስተካከል እንድንረጋጋ ረርቶን ከእርሱ ጋር ለመታረቂያ ያብቃል። ያው እንግዲህ መምህራችንን ተከታትለን እንደተመለስነው ነው ነገ ላይ እኛ ላይ የማይደረግበት ነገር ምንም ነገር የለም። ቅድም እንደሰማነው ቤተክርስቲያናቸውን እናቃጥላለን የሚሉ አሉና ከማቃጠልም አልፎ ደግሞ ቤተክርስቲያኑ እንዳለ ሆኖ መስጊድ እናደርገዋለን የሚሉም አሉ። እነ ቱርክ ላይ የደረሰ እኛ ላይ የማይደርስ ነገር የለም። እኛም ደግሞ ተኝተናል፣ ንስሐ አንገባም፣ አንጸልይም፣ አንጾምም። ይባስ ብሎ ደግሞ አባቶች ሳይቀሩ የሁሉም አባት የሚሉት የኛ ብሔር የኛ እንትን ምናምን እያሉ መጀመሪያ ላይ እንዳየነው ነው መከፋፈል ተጀምሯልና ኃጢአታችን በዝቷል። ነገ ላይ እንደነ ቱርክ እንደ ሌሎቹም ሀገራት የማንሆንበት የለምና እባካችሁ ኦርቶዶክሳውያን ንቁ፣ በጸሎት በርቱ፣ ንስሐ ግቡ፣ ቅዱስ ቁርባንን ተቀበሉ ልላችሁ እወዳለሁኝ። ምክንያቱም ነገ ላይ እኛ ላይ መምጣቱ አይቀርም። እኔ ሲመስለኝ ገጠሩን ቀስ እያሉ እያጸዱት ነው እና በአንድ ቀበሌ ያሉ አርሲ ላይ ያሉትን ጨርሰዋቸዋል። 19 ነበሩ፣ 11ን ገለዋቸዋል። ከዛ የተረፉትም ደግሞ በሰላም ይመለሳሉ ማለት ዘበት ነውና እዛ ያሉትን አጠናቀዋል። ከዚህ በኋላ አርሲ ላይ በዛች ቀበሌ ተገደለ፣ ኦርቶዶክሲያ ሞተ የሚባል ነገር የለምና ጨርሰዋቸዋል። እናም ደግሞ ወደ ሌሎች ቀበሌዎች፣ ወደ ሌሎች ከተማዎች፣ ወደ ሌሎች ገጠሮች ጽድት አድርገው ይጨርሱና እኛ የተኛነው ከተማ ላይ ይመጣሉ፣ ይጨርሱናል። ቤተክርስቲያንን ወስደው መስጊድ የማያደርጉበት ምንም ምክንያት የለምና በጸሎትም በርቱ፣
በሌላም ነገር እንድንደራጅና እንድንበረታ ስል አሳስባለሁ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ በጨዋነት እንድትገልጹልኝ። ቪዲዮ ለብዙ ሰዎች እየተዳረሰ አይደለም። ቢያንስ 100-200 ነውና የሚታየው። እንደዛም ሆኖ መረጃውን ከማስተላለፍ ወደኋላ አንልም። አብሶ ይሄ የግድያ የአርሲ ሞት የሚባልበት ቪዲዮ በጠቅላላ በቲክቶክም ሆነ በዩቲዩብ በደንብ እየታየ አይደለምና ለብዙዎች እንዲዳረስ ድምጽ እንዲሆን ኦርቶዶክሳውያን እንዲነቁ ከወሬ ባለፈ ከመረጃ ባለፈ ሌላ ነገር ተደራጅተን እነሱ ተደራጅተው ብዙ ነገር እያደረጉ ነውና ከወሬ ባለፈ ከመረጃ ባለፈ ሌላ ነገር እንድናደርግ ድምጽ እንድንሆንም የበለጠ ሌላ ነገር እንድናደርግ ይረዳናልና ለብዙዎች እንዲዳረስ ሼር እንድታደርጉላቸው በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል